ከግብረ ሰዶማውያን ጋር ግንኙነት ያደረጉ ነው የሚል በሶሻል ሚዲያ ደንቡን ተከትለን ነው ደንቡን የምናስተካክል። በፉጨትም በጩኸትም አይደለም። የእውነት በር ተዘግቶባቸዋል ወይ? አሁን ያሉ ወጣቶች ደግሞ ስለ መሰረተ ክርስቶስ አይደለም ስለ ክርስቶስም አያውቁም። ያን መልእክት ግን ማድረስ ክፋት ነበረው። በጥፊ ምታኝ እንካ ብዬ ዱላ ቀላቀብላል። በግንኙነታቸው አምነውበት ፈንድሬዝ ለማድረግ የነሱንም እገዛ ለማምጣትና ለመዋጀት ፈልገው ስለዚህ የተከሰስነው አዳራሹን ለምን ገብታችሁ ወጣችሁ ነው። እናንተ ኃጢአተኛ ናችሁ ብዬ ሁሉ ልሰብክ ድል ነበረኝ፣ አላደርገውም ብዬ ነው። ገንዘብ ሊሰጡን የሚችሉ ግለሰቦችም ነበሩ፣ አንፈልግም ብለን ነው። መልከታው ላይ ስንመጣ ለሶስት የተከፈለ መልክ አለው ማለት ነው። ቨርጂኒያ ስትሄዱ ኮሚኒቲ ሜኖናይት የምትባል ቸርች ግብረ ሰዶማዊነትን የምትቀበል ቸርች ተገኝታችኋል። አላውቅም ካል ፓስተር አላውቅም ነው። እውነት ነው። በቃ አላውቅም። ለምንድን ነው መናገር የማልፈልገው? ሰዎች በጎዱ ይልቅ እኔም ሰዎችን መጉዳት ስለማልፈልግ ከነሱ ጀርባ ሌሎች ሰዎችም ቤተሰቦችም ስላሉ፣ እውነታው ግን ይሄ ነው። በተለይ ደግሞ በዓለም አቀፍ ደረጃ ጥያቄና ከራካሪ የሆነው የግብረ ሰዶማዊነት ጉዳይ ሲነሳ ለኮሌጁ ገንዘብ ለማሰባሰብ ብሎ እኔ እንደ በመሪ ለቨል ማድረግ ያለብኝን እስከ ጥግ ድረስ ዋጣ አድርጌ ስሜቴን ሰርቻለሁ ብዬ ስለማስብ ከዓላማቸውና ከቤተ ክርስቲያናቱ እሴት ውጭ ከሌሎች ሰዎች ጋር ግንኙነት አድርጓል። አንዱ እሱ ቢነሳ ነበረ ቤተ ክርስቲያኑ ልትፈርስ ነው ልትደባለቅ ነው ተብሎ የሚባል ነበር። እኔም እኮ ማስታወስ እችላለሁ። ነገ ትናንትና እንደጮሁ እኔም ማስታወስ እችላለሁ። እውነታውን የሰማ ሰው እዛም የሰማውን ከዚህም የሰማውን አመዛዝነው ልክ ነው ያለውን ይሰጥ፣ ልክ አይደለም ያለውን ልክ አይደለም ይበል። ሰላም፣ የእግዚአብሔር ባርኮት፣ የእግዚአብሔር ደስታና የእግዚአብሔር ሙሉ ስጦታ በሕይወታችሁ ውስጥ የተትረፈረፈ ይሁን። የተወደዳችሁ የግሎሪ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል ቤተሰብ አድማጭ ተመልካች ኢትዮጵያውያን፣ ኤርትራውያን እንደተለመደው ዛሬም እጅግ በምትወዱት ፕሮግራማችን ላይ ያንጻሉ፣ ይገነባሉ፣ ለሰዎችም ደግሞ ጥያቄ ምላሽ ይሰጣሉ በምንላቸውና ገንቢ በሆኑ ሀሳቦች ላይ ሙሉ የሆነ ግንዛቤን የምታገኙበትን አንድ የብዙ ጥያቄ በሆነ ጉዳይ ላይ ከእንግዳዬ ጋራ ወደ እናንተ ጋር ተከስተናል። መልካም ቆይታ እንደሚሆንላችሁ አምናለሁ። እናንተም ደግሞ ቪዲዮውን መጀመሪያ ላይ እመኑንና ላይክ አድርጉት። ከዛም ለሌሎች ሰዎች ሼር በማድረግ ማጋራትን እንድትጀምሩ በእግዚአብሔር ፍቅር ጠይቃችኋለሁ። እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ወገኖች ሰብስክራይብ በማድረጋችሁ በጣም ለብዙ ሰዎች ተደራሽ የምንሆንበትን መልካም አጋጣሚ ስለምትፈጥሩ ይህን በማድረግ አብራችሁን ሁኑ። ጸጋ ይብዛላችሁ። የዛሬውን እንግዳዬን ከማስተዋወቄ በፊት ፕሮግራማችንን እንደተለመደው በጸሎት እንድንጀምር እጠይቃችኋለሁ። ከመላው ስቱዲዮ ባለሙያዎችና ከአድማጭ ተመልካቾች ጋር መልካም ቆይታ በእግዚአብሔር ፊት እንድንጸልይ እንግዳዬን ለጸሎት ጋብዛለሁ። እንጸልይ። የዘላለም አምላክ እግዚአብሔር ፍጥረት ዓለሙን ሁሉ የፈጠርክ የሰው ልጆችን ደግሞ በአምሳልህ የፈጠርክ አንተ ነህ። አሁን የምንነጋገረው ለብዙዎች መታነጽ ምክንያት እንዲሆን ሀሳብህን እቅድህን በአፋችን ውስጥ እንድታኖር ከፈቃዳችን እንድትከለክለን ፈቃድህን እንድትገልጥልን እንማጠናሃለን። ይህንን ሁሉ ለመንህ በምትወደው በልጅ በጌታ በኢየሱስ ስም አሜን። የተወደዳችሁ አድማጭ ተመልካቾቻችን እንግዲህ የዛሬው እንግዳዬ የሚሰጡን ሀሳብ የሚያካፍሉን በጣም ብዙ ጥያቄዎችን በዓለም አቀፍ ደረጃ ብዙ ነውጥ፣ ብዙ ጥያቄ፣ ብዙ ሀሳብ የተንሸራሸረበትን ጉዳይ ከትክክለኛው ሰው እና ያንን ጉዳይ በትክክል ከሚያውቅ ሊያስረዳን ከሚችል ደግሞም በማስረዳት ውስጥም ደግሞ ለርምት ሊወሰድባቸው የሚገቡ ጉዳዮችን ለማረም ማስተካከያ የሚገባቸውን ጉዳዮች ለማስተካከል እንዲሁም ደግሞ ሊጠሩ የሚገባቸውን ሀሳቦች ደግሞ ለማጥራት ዛሬ ከኔ ጋራ እንግዳይ ተገኝተዋልና
በጣም እጅግ አድርጌ አመሰግናለሁ። እንግዳዬ በመሰረተ ክርስቶስ ቤተ ክርስቲያን ውስጥ በመጋቢነት እንደዚሁም በፕሬዝዳንትነት የሚያገለግሉ የመጋቢነት ስራቸውንም እንዲሁም አስተዳደራዊውንም ስራዎች ደርበው እንዲሁም በዓለም አቀፍ የመሰረተ ክርስቶስ ቤተ ክርስቲያን ግንኙነቶች ውስጥ ቁልፍ ሚና ያላቸው እንግዳዬ ናቸውና ከፈቀዱልኝ በኋላ ላይ ያው እንደ ፓስተሬ አንተ እያልኩኝ ለመቀጠል አስቀድሜ በእናንተ ስም ጥያቄን አቀርባለሁኝ። ምክንያቱም ከዛ በፊት አንተ እየተባባልን እያወራን ስለነበር አሁን እንደ ግብዝ እንዳንሆን በካሜራ ፊት እሱን ለመጠየቅ ብዬ ነው። ተፈቅዶልሃል። እና ሁላችሁም እንኳን ደህና መጣችሁ፣ እንኳን ደህና መጣ እንድትሉልኝ እፈልጋለሁኝ። ፓስተር ደሳለኝን እግዚአብሔር አምላክ ያክብርልኝ። ፓስተር በአሁኑ ሰዓት ላይ እስካሁን ድረስ ያልበረደ በአሁኑ ሰዓት ላይ ሚዲያዎች ላይ በከፍተኛ ሁኔታ የፊት ገጽ ብቻ ሳይሆን የውስጥም ድምቅ ያለ ርዕስ ነው የመሰረተ ክርስቶስ ቤተ ክርስቲያን እና በመካከሏ የተፈጠሩት ከፍተኛ ጉዳዮች። እነዚህን ጉዳዮች አሁን ላይ መላ እየሰጣችኋቸው በመግለጫዎች የታጀበ ሀሳቦች እየቀረቡበት እንደዛም ሆኖ ግን አሁንም ስቲል ያልጠሩ ነገሮች ሊጠሩ የሚገባቸው ያልተስተካከሉ የሚሏቸው ሰዎች ሊስተካከሉ የሚገባቸው የሚሏቸውን ነገሮች በአጠቃላይ ወደ ሚዲያ አውጥተውታል። ሁሉ ነገር አሁን ዛሬ ደጅ ነው እና ያለው ነገር ምንድን ነው እየተከናወነ ያለው ነገር? እስኪ መጀመሪያ ከስራ ድርሻ በቤተ ክርስቲያኒቷ ውስጥ ካለው ነገር ራስን ከማስተዋወቅ ብንጀምር ፎርማል ብናረገው። እኔም መጀመሪያ በማመስገን ልጀምር። እንዳልከው ይሄ ጉዳይ ሲፈጠር ጀምሮ ቀደም ብለህ ኮሚኒኬት አድርገህ ነበር። ይሄ እንግዲህ የግል ስሜትና በተቋም አስተዳደር መካከል ያለ ጋፕ ስለሆነ አሁን ጊዜው አይደለም ለመናገር ብዬ ባልኩ ጊዜ አንተም ተቀብለህ ለቤተ ክርስቲያን ቅድሚያ ሰጥተህ ውዝግቡ ገንዘብ ሊያስገኝ ይችላል፣ ማስጮህ ሊችል ይችላል። ግን ከዛ ይልቅ እውነት ይሻላል ጊዜው ሲደርስ ብለህ በመተውህ እና አሁን ጊዜው ደርሰው ለመነጋገር በመቻላችን ይህንን ስላመቻቸ ጌታ ይባርክ ማለት እወዳለሁ። ስሜ ደሳለኝ አበበ ይባላል። የሁለት ወንዶች ልጆች አባት ነኝ። እንደተባለው የመሰረተ ክርስቶስ ቤተ ክርስቲያን ፕሬዚዳንት ነኝ። በተለያዩ ጊዜያት የተለያዩ አገልግሎቶች ውስጥ ተሳትፌ ያለው ላለፉት 33 ዓመታት በመጋቢነት በዚያው ቤተ ክርስቲያን ውስጥ አገለግላለሁ። ከዚያ ውጭ እንግዲህ የኢትዮጵያ ቤተ ክርስቲያናት ህብረት የቦርዱ ሰብሳቢ ነኝ። ሌሎች ቦርዶችም አሉ፣ ግን የሚታወቀው ይህ ስለሆነ በዚሁ ባበቃ ይሻላል ጊዜ ከምንፈጅ ማለት ነው። መልካም ቴንክ ዩ ሶ ማች። እግዚአብሔር አምላክ ያክብርልን። ፓስተር አንድ እንግዲህ ጥያቄውን ደግሜ እንዳላነሳው ብዬ ነው። ምንድነው የሆኑት ጉዳዮችና ይሄ ሁሉ ጩኸትም አቧራ የሚያስነሳው ጉዳይ ምንድነው? ከዛስ ጀርባ ደግሞ ያለ ምን አይነት አሰራር ምን አይነት ግልጽ ሊሆን የሚገባው ነገር አለ? ከዛ እስኪ በቀላሉ ብንጀምር። አመሰግናለሁ። እንግዲህ አሁን ከጀርባው ምን አለ የምለው ውስጥ አልገባም ለጊዜው፣ ምክንያቱም ከጀርባ ስለሆነ ጀርባው ሲገለጥ አብረን የምናየው ስለሚሆን። ሌላው ግን አለ ማለት ነው፣ በእርግጠኝነት አለ። ሌላው እንግዲህ ምንድነው የሆነው የሚለው ነገር ነው። እንግዲህ እንደተባለው አሁን የማህበራዊ ሚዲያ መምጣት አንዳንዱ ነገር የብቻዬ ነው፣ እኔ ብቻ ነኝ፣ የተወሰኑ ግሩፕ ነው የሚባለው ነገር የለም። ለማበጀትም ለማጥፋትም በዚያው ልክ ልንጠቀምበት እንችላለን ማህበራዊ ሚዲያን። እንግዲህ የመሰረተ ክርስቶስ ቤተ ክርስቲያን 1943 ሰኔ ወር ውስጥ የተመሰረተች አብዞ ደግሞ ባለፉት የመንግስታት ውስጥ ስደቱን ገፈት የቀመሰች ትጠፋለች ስትባል የበዛች ትደበቅ ሲባል የተገለጠች
እና በእጥፍ ያደገችበት ሁኔታዎች ነበሩ በደርግ ጊዜ። ከዛም አልፎ በአሁኑ ጊዜ በተለያዩ የሀገሪቷ ክፍሎች ውስጥ ብዙ አጥቢያዎች ብዙ ምዕመናን ያሉባት ነው። ይሄ በጣም በጋድ የሚታወቅ ስለሆነ ከሁሉ በላይ ግን ቤተ ክርስቲያናችን የምትታወቀው በአስተምሯ ለንጽህናና ለቅድስና የምትሰጠው ቦታ፣ መሪዎቿም አገልጋዮቿም በዚህ ነው የሚታወቁትና ከዚህ ያለፈ ሲሆን በማያወላዳ አቋም በአደባባይ አቋማችንን የምንገልጽባቸው ሁኔታዎች ናቸው የነበሩት። እንግዲህ 1943 ተመሰረትን ብለን ስንል እንደ ማንኛውም በሜንላይን ቸርቾች ከአውሮፓ ከአሜሪካ በመጡ ቤተክርስቲያናት ነው የተተከሉት ኢትዮጵያ ውስጥ ያሉት። የእኛም ከዚያ አንዱ ነው። በሰሜን አሜሪካ ያሉ ሜኖናይት የሚባሉ ወይም አናባፕቲስት የሚባሉ ቤተ ክርስቲያናት ከሁለተኛ ዓለም ጦርነት በኋላ በተለይ አዳማ አካባቢ ከዛ ድሬዳዋ፣ ሀረር አካባቢ ተከትለው የባቡር ሀዲዱን ተከትለው የሰፈሩበትና ትምህርት ቤት ተቋማትን፣ የክሊኒኮችን፣ ሌሎች ማህበራዊ ተቋማትን በመመስረት እግረ መንገድ ደግሞ ወንጌል ሼር አድርገው ወንጌል አካፍለው በተለይ ደግሞ ማህበራዊ አገልግሎት ላይ በማተኮር ትምህርት ቤቶችን፣ ክሊኒኮችን፣ ሌሎች ለማህበራዊ አገልግሎት የሚውሉ ነገሮችን በማድረግ የመጀመሪያዎቹ ሰኔ ወር ላይ 7 ወንዶችና 3 ሴቶች አዲስ አበባ መጥተው ተጠምቀው የዚያኔ ነው እንግዲህ መሰረተ ክርስቶስ ቤተክርስቲያን ተጀመረች ተብሎ የሚታወቀው ማለት ነው። እና ግን ስም አልወጣላትም በዛ ጊዜ። በእኛ አቆጣጠር ከ1956 አካባቢ ጀምሮ ነው ስም የወጣውና 43 ላይ ምስረታ ተጀምሮ በሚሽነሪዎቹ አገልግሎት ውስጥ ነበረች። አንዳንዱ በእነሱ አውድ ያገለግሉ ነበር። ግን ይገርማል ከመጀመሪያው ጀምሮ ራሳቸውን ለመቻል ያላቸው ጉጉት ቀላል አይደለም። አሁን ወደ ኋላ ተመለሰን ስንመለከት ከሚስዮናውያን ኮምፓውንድ ወጥተን በራሳችን እንጀምር ብሎ ያሉባቸው ጊዜያቶች ነበሩ። ዶክመንት ስናገላብጥ አሁን አዳማ ላይ ነበረ ያኔ ባይብል አካዳሚ የሚባለው አሁን ሌላ አገልግሎት የሚውለው የቤተክርስቲያኒቷ በሚስዮናውያን የተጀመረ ነበረ። ግን ከዛ ወጣ ብለን 150 ሰው የሚይዝ ትልቅ አዳራሽ እንስራ ብለው በራሳቸው የሰሩባቸው ሁኔታዎች ነበሩና ስለዚህ ራስን የመቻል ራስን የመሆን ነገር ፍላጎት ነበራቸው። አሁን ለምሳሌ በሜኖናይቶች የተመሰረቱ በየትኛውም ዓለም ያሉ ቤተክርስቲያናትን ስትመለከት ሜኖናይት ቸርች በካናዳ፣ ሜኖናይት ቸርች በኬንያ፣ ሜኖናይት ቸርች እንደዚህ ይባላሉ። የኛዎቹ እንደዚህ አይባሉም። ይሄንን ስትመለከት ምንድነው የምታየው? በእኛ በሀገሩ ቋንቋ፣ በሀገሩ ባህል፣ በሀገሩ አመራር መተዳደር አለብን የሚል ጠለቅ ያለ እና ጠበቅ ያለ ፍላጎት እንደነበራቸው ታያለ። እና አሁን ስሙ ከመውጣቱ በፊት 6 አማራጮች መጥተው ነበር። ከ6ቱ አማራጭ ነው መሰረተ ክርስቶስ ቤተ ክርስቲያን ተብሎ የተሰየመው። በተለይ አንደኛ ቆሮንቶስ ምዕራፍ 3:11 ላይ ከተመሰረተው በቀር ሌላ መሰረት የለም፣ መሰረታችን ክርስቶስ ነው የሚል ነው። አናባፕቲስቶቹም ደግሞ የመጽሐፍ ቅዱስን የበላይ ባለስልጣንነት በደንብ ያምኑ ስለነበር ከማመንም አልፎ በተለይ የተጻፈው ቃል ለእኛ ትምህርት ነው የሚለውን ቃል በቃል መኖር አለብን። በተለይ ማቴዎስ 5:6 እና 7 እነዚህን በሕይወት መኖር አለብን ብሎ የሚሉ ሰዎች ናቸው። እና ከዛ የተነሳ ሲምፕሊሲቲ፣ ይሄ በአደባባይ የመታየት ለግዠሪ የሆኑ ነገሮችን ማድረግ በፍጹም የማይፈልጉበት ሁኔታዎች የነበሩበትና እሱ ባህል እንግዲህ ቀስ እያለ ቤተክርስቲያኒቷ ውስጥም ባህል የሆነበት ሁኔታዎች ነበሩ። እንግዲህ ከዚያ የደርግ ጊዜ የተለያዩ አጥቢያዎች ነበሩ። እነዛ የተለያዩ አጥቢያዎች በስውር ነው የነበሩት። ግን የቤተክርስቲያን መሪዎች በወቅቱ በኮሚኒስት ስርዓት ውስጥ እንዴት ቤተክርስቲያን መምራት ይቻላል ብለው ወደ ሶቪየት ህብረት ያኔ የሚባል የነበረ አሁን ራሽያ የሚባለው ሄደው በኮሙኒስት ሀገር ውስጥ ቤተክርስቲያን መምራት የሚቻልባቸውን መንገዶች አጥንተው መጥተው በጉበኛ ብለው 3-4 ቦታ ከፋፍለዋል። አዲስ አበባ ውስጥ፣ አዳማ ውስጥ፣ ሌሎች ቦታዎችም እና ቤተክርስቲያን ለመስፋት ትልቅ አስተዋጽኦ አድርጓል እሱ ማለት ነውና እንግዲህ ቤተክርስቲያን ይሄንን ትመስላለች የሚለውን ካልኩ በኋላ እንግዲህ ቅድም ላነሳው ጥያቄ እንግዲህ ሜኖናይቶች ለቤተክርስቲያኒታችን ለመሰረተ ክርስቶስ ቤተክርስቲያን መመስረት አስተዋጽኦ አድርጓል። ነገር ግን የሚገርመው ደግሞ ቅድም እንዳልኩት የሀገሬው ሰዎች በሀገርኛ ቋንቋ፣ በሀገርኛ ባህል፣ በሀገራዊ ስርዓት መተዳደርን እንደ ዋና ነገር፣ ራስን የመቻልን እንደ ዋና ነገር አድርገው ያዙበት ሁኔታ ነበረ። ሚሽነሪዎቹም ደግሞ አይ እናንተ ትክክል አይደላችሁም፣ ገንዘብ የላችሁም፣ እውቀት የላችሁም አላሏቸው።
እነሱ እዚሁ እያሉ እነሱ ምክትል ሆነው የሀገሬውን ሰው ሊቀመንበር ያደረጉባቸው ሁኔታዎች ነበሩ። በጣም ስሙዝ የሆነ ኤግዚት ነበራቸው። ከዚህ የተነሳ እንግዲህ ከኢርሊ 50ዎቹ ጀምሮ በራሳቸው አመራር በራሳቸው ስርዓት ነበር ሲመሩ የነበረው። አንዳንዱን ከእንግሊዝኛ ወደ አማርኛ ገልብጠው መተዳደሪያ ደንብ፣ ስርዓት ማስፈጸሚያ፣ ውስጠ ደንብ፣ መሰረተ እምነት ብለው የቀረጹት ከዚያ ጋር ተያይዞ ነው። ከዛ በኋላ ግን የገንዘብም የሌላ ጉዳይም ድጋፍ ያን ያክል አልነበረም እና በአጠቃላይ እንግዲህ ሜኖናይቶች በዓለም አቀፍ ደረጃ የሚታወቁት በሰላማዊ በመሆናቸው ድሃን በመርዳት እና ሲምፕል ላይፍ በመኖር ነው የሚታወቁት እና ይሄ ግንኙነት እንግዲህ በተለያዩ መልኮች ቀጥሏል በቤተ ክርስቲያኒቷ ውስጥ ማለት ነው። በተለይ ደግሞ ለትምህርት ትኩረት ይሰጡ ስለነበረ የኛ ሴሚነሪ አሁን መሰረተ ክርስቶስ ኮሌጅ ይባል የነበረ መጀመሪያ ኢንስቲትዩት ነበረ፣ ከዛ ኮሌጅ ተባለ። በፈረንጆቹ አቆጣጠር ከ2022 ጀምሮ ደግሞ ሴሚነሪ ተብሎ እንዲጠራ ተደረገ ማለት ነው። ይሄ ለመመስረት ትልቅ አስተዋጽኦ ነበራቸው። እንደ ኬንያ እንዳለው ዴይስታር ዩኒቨርሲቲ ለማድረግ ነበረ ታስቦ የነበረው። እንግዲህ አሁን ከፈረንጆች ጋር ግንኙነት አላቸው። በተለይ ደግሞ በዓለም አቀፍ ደረጃ ጥያቄና ከራካሪ የሆነው የግብረ ሰዶማዊነት ጉዳይ ሲነሳ ለኮሌጁ ገንዘብ ለማሰባሰብ ብሎ ከዓላማቸውና ከቤተ ክርስቲያናቱ እሴት ውጪ ከሌሎች ሰዎች ጋር ግንኙነት አድርጓል ነው አንዱ። መልሱ አላደረግንም ነው። ይሄ እንግዲህ በብዙ መንገድ ተወርቷል። በጣም ማስረጃ ሳይኖር እውነታው ሳይረጋገጥ እና አስተዳደራዊ ሂደቱ ምንና ምንድን ነው ተብሎ ሳይባል ጉዳዩ ጆሮ ስለሚስብ እና በሀገራችንም ጸያፍ ከመሆኑ ጋር ተያይዞ ብዙ ነገር ተብሏል። አሁን ብዙ ነገር ስለመባሉ ውስጥ ገብቼ ማውራት አልችልም። ሀርድ ፋክቶቹ ምንድን ናቸው የሚለውን ነው ማውራው እና እንግዲህ እኛ ወደ ሰፕተምበር 20 ነው ሰፕተምበር መጨረሻዎቹ አካባቢ ኦክቶበር 1 ነው አሜሪካን ሀገር የሄድ ነው። ኦክቶበር 1 እስከ ኖቬምበር 12 አሜሪካን ሀገር ነበርን እኔና የኮሌጃችን ፕሪንሲፓል። ስለዚህ በሶስት ጉዳይ ነው እንግዲህ የተከሰስ ነው ማለት ነው። አንደኛው ኦክቶበር 1 ማለት በ2025 ማለት ነው። 2025 ፕሮባብሊ ከዚህ የተነሳ ነው። መስከረም 22 ነው 23 አካባቢ እዛ ሄደናል ማለት ነው። በፈረንጆቹ ግን ኦክቶበር 1 ነው እዛ የደረስነው። ይሄ ድንገት የሆነ ነገር አይደለም። እዛ ሀገር ውስጥ በተለይ ካናዳና አሜሪካ ውስጥ የዛሬ 25 ዓመት ወይም 30 አካባቢ ለእኛ ፈንድሬዝ የሚያደርግ ለትርፍ ያልተቋቋመ ተቋም ተመስርቷል በቤተ ክርስቲያን እውቅና። ከኛ በፊት የነበሩ በእኔ ቦታም በፕሬዝዳንትነት ቦታም በፕሪንሲፓልነት ቦታም የነበሩ ሰዎች ላለፉት 30 ዓመታት ሲያደርጉት የነበረ አዲስ ነገር አልተደረገም። ስለዚህ ጥሪ ተደርጎልን የት እንደምንሄድ ለምሳሌ ከኦክቶበር 1 እስከ ኖቬምበር 12 እዛ እንደምንቆይ ተገልጾ መጀመሪያ ሜሪላንድ፣ ከዛ ቨርጂኒያ፣ ከዛ ፔንስልቬኒያ፣ ከዛ ኢንዲያና፣ ከዛ ኦሃዮ እንደምንሄድ ተገልጾ አሁን በተጠቀሱት ቦታዎች ደግሞ የሚያስተባብሩ የኤምኬሲ ፍሬንድስ የሚባሉ እኛ የምናውቃቸው እነሱ የሚያውቁ ቤተክርስቲያኒቷን ሲያገለግሉ የነበሩ ቤተክርስቲያኒቷን የሚወዱ ሰዎች በግለሰብ ደረጃ የተሰባሰቡባቸው ህብረቶች ያሉባቸው ቦታዎች ናቸው። ስለዚህ አንዱ የተከሰስ ነው ቨርጂኒያ ስትሄዱ ኮሚኒቲ ሜኖናይት የምትባል ቸርች ግብረ ሰዶማዊነትን የምትቀበል ቸርች ተገኝታችኋል ነው መልሱ። አዎ ነው። በትክክል አንዱ ከያዝኩት ነገር አዎ ነው መልሱ። ምስጢር ተገለጠ፣ የተደበቀ ተገኘ የሚባለው ግን አይደለም። ፌስቡክ ላይ የተገለጠፈ ነው፣ እኛም ሼር ያደረግ ነው። ስለዚህ ኮሚኒቲ ሜኖናይት ቸርች ከማውራታችን በፊት ሜኖናይቶች በአሜሪካ ምንድን ነው የሚመስሉት የሚለውን ማውራት ያስፈልጋል። አንዳንድ ሰዎች ግርታን ስለሚፈጥር ማለት ነው። እንግዲህ ቅድም እንዳልኩት ሜኖናይት የሚባለው የተጀመረው 1520 አውሮፓ ውስጥ ነው። ኔዘርላንድስ፣ ስዊዘርላንድም አሉ። በዛ ጊዜ ነው የተጀመረው። ለምንድን ነው የተጀመረው? መጀመሪያ ሉተር ወጣ። ከሉተር በኋላ ደግሞ እነዚህ አናባፕቲስቶች ወጡ። አናባፕቲስቶች የወጡበት ምክንያት ሉተር በወቅቱ ከነበረው ከካቶሊክ ቤተክርስቲያን እነዚህን መደረግ የለባቸውም የሚለውን እናውቃለን ሁላችን። ነገር ግን አብረው የወጡ እነዚህም ካህናት ነበሩ። በተለይ ሜኖ ሳይመን የሚባል ሰው የነዛ ካህን ነበር። ግን ሉተርም ስትወጣ አንተም ማሻሻል ያለብህ ነገር አለ፣ አንተም እንደ ቃሉ አልኖርክም፣ የተሃድሶ ማለት ነው።
እነዚህ እና በኋላ ምን ተባሉ? እነዚህ ሉተር ምን አሉ? ልጆችን ሁለተኛ ማጥመቅ የለብንም፣ በካቶሊክ የተጠመቀው ይበቃል አሉ። ኖ እነዚህ ደግሞ አናባብስቶቹ ደግሞ ማለት አይ በልጅነት ጌታን ኢየሱስን እንደ አዳኝ አውቆ መቀበል አይቻልም፣ እድሜው አይፈቅድም። ስለዚህ ሰው አምኖ ጌታን ተቀብሎ ካልሆነ በስተቀር መጠመቁ ትርጉም የለውም። ስለዚህ ያመነ አዳልት ነው መጠመቅ ያለበት ብለው ራሳቸውን በማጥመቅ ነው የጀመሩት ስዊዘርላንድ ውስጥ እርስ በርስ በመጠማመቅ ማለት ነው። በዚያ ምክንያት በጣም ብዙ ስደት ደርሶባቸዋል። አንድ አውሮፓ ሄጄ ነበር ባለፈው ሜይ ውስጥ። እነሱ የተጣሉባቸውን ሌማት ወንዝ የሚባል አለ በከተማ ውስጥ የሚፈስ እና እዛ ውስጥ ነበር የተጣሉት። ወረወሯቸው እና ከዚህ የተነሳ እነዚህ ሰዎች ዳግም አጥማቂ ይባላሉ፣ አክራሪ ይባላሉ፣ ወግ አጥባቂ ይባላሉ። በዚህ ነው የሚታወቁት ማለት ነው። ምክንያቱም ሉተር ሪፎርሜሽን ይሄ ነው ብሎ ጀመረ። እነዚህ ደግሞ አብሮ ጀምረው ነገር ግን ይሄ አይደለም ብለው ሲሉ ወግ አጥባቂ መባል አለመባል አይችሉም። ይሄ ባህል እንግዲህ በአውሮፓም በአሜሪካም በካናዳም በአፍሪካ ሀገርም ሚሽነሪዎችም ሲመጡ ይሄንን ነበር ይዘው የመጡትና እንግዲህ ወደ አሜሪካ ከአውሮፓ ይሄንን ስደት ሸሽተው ወደ አውሮፓ ሄዱ። ከኤዥያ ሄዱ፣ ከዩክሬን ሄዱ አሉ፣ ከራሻ ሄዱ አሉ፣ ከኔዘርላንድስ፣ ከስዊዘርላንድ፣ ከጀርመን ሄዱ አሉ። ስለዚህ አሜሪካ ውስጥ እየበዙ ሲሄዱ ሁለት ካታጎሪ ሆኑ ማለት ነው። አንደኛው ሜኖናይት ቸርች የሚባል ሜኖናይት ቸርች የሚባለው እንግዲህ የቀደመው ሲወርድ ሲዋረድ የመጣ ከአውሮፓ ከስዊዘርላንድ ከጀርመን የመጣነን የሚሉ ሰዎች የሚበዙበት፣ ሌላው ደግሞ ሜኖናይት ጀነራል ኮንፈረንስ ደግሞ ይባላል። ይሄ ደግሞ ከየትኛው ዎክ ኦፍ ላይፍ የመጣ አብዛኛዎቹ ግን ከራሽያ እና ከዩክሬን የመጡ ሁለት ካታጎሪዎች ነበሩ። በኋላ እያዩ ሲሄዱ ለምን በአንድ ስም እየተጠራን አንድ ታሪክ እየተጋራ ለምንድን ነው አንድ ሆነን በጋራ ማንሰበሰበው ብለው 2002 ዓመተ ምህረት ላይ ሜኖናይት ቸርች ዩኤስኤ ተብሎ አንድ ላይ መጡ ማለት ነው። እንግዲህ ልብ በል አክራሪ ናቸው፣ ወግ አጥባቂ ናቸው። እየበዛን ስንሄድ እና ካልተጠነቀቅን ዓለማዊ እንሆናለን የሚልም ስጋት አላቸው። በነገራችን ላይ አሜሪካን ሀገር ሄደ ከሆነ የአሚሽ የሚባሉ አሉ። አሁንም መኪና የማይጠቀሙ አሁንም ኤሌክትሪክ የማይጠቀሙ አሁንም በጋር የሚሄዱ ፈጽሞ ኃጢአት ነው የሚሉ እና ከ4ኛ ክፍል ልጆቻቸው እንዳይማሩ የሚያደርጉ ቢበዛ ከ8ኛ ክፍል እንዳያልፉ የሚያደርጉ ይሄው የሜኖናይቱ አካል ናቸው። እነሱ በኋላ የጀመረ ቢሆኑ ከሪፎርመር ሆኖ አሜሪካን ሀገር ውስጥ ሆነው መንግስት እኛ የምንሰጠውን ግብር ለጦርነት የሚያውል ከሆነ አንሰጥም ብሎ የሚሉ ሰዎች ናቸው። መንግስትን ፈቅዶላቸው በዚሁ ራሳቸው ልጆቻቸውን የሚያስተምሩ መኪና የማይሳፈሩ አሉ። ይሄ ምንድን ነው? ክርስትናችን ዓለማዊ እንዳይሆን በሚል እሳቤ ነው። ምንም እንኳ አሚሽ ባይባሉ ሜኖናይቶቹ የዚህን ያክል እሳቤ ያላቸው ነበሩ እዚህ ውስጥ። ስለዚህ ሲቀላቀሉ አይ እኛ እዚህ ውስጥ አንቀላቀልም ብለው የቀሩ አሉ። እንዲያውም ሜኖናይት የሚባለው ይቅርብልን ብለው አክራሪነታቸውን ይዘው የቀጠሉ አሉ ማለት ነው በዚህ። ስለዚህ ሲቀላቀሉ ያልወደዱ እንዳሉ ሁሉ ተቀላቅለው ትንሽ ከቆዩ በኋላ የፈሩት አልቀረም። ትንሽ ለዘብተኛ የመሆን አንዳንዱን ነገር ያልተለመደ ነገሮችን የማድረግ ነገር ሲጀምር ለእኛ ሚሽነሪ ሆኖ ከመጡት ላንካስተር አካባቢ ካሉት ሚሽነሪ ቤተክርስቲያናት አይ ከእናንተ መውጣት አለብን ብሎ ከሜኖናይት ዩኤስኤ ተገንጥለው ወጡ ማለት ነው። እና ሜኖናይት ዩኤስኤ እንግዲህ በዩኤስኤ ውስጥ ያሉትን ጠቅላላ በአምበሬላ ደረጃ እንግዲህ አሜሪካን ሀገር አሁን የመሰረተ ክርስቶስ ቤተክርስቲያን አንድ ቤተክርስቲያን ሆና ላይሰንስ ከመንግስት ትወስዳለች። አሁን ባለው በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል እውቅና ይሰጣታል። ለእያንዳንዱ አጥቢያ አይደለም እውቅና የሚሰጠው። አሜሪካን ሀገር ግን የተለየ ነው። እያንዳንዱ አጥቢያ ኦቶኖመስ ነው። ምንም እንኳ እንደ አምበሬላ ሜኖናይት ዩኤስኤ የሚባሉ ቢኖሩም የግብረ ሶዶማዊነትን የሚቀበሉ አሉ፣ የማይቀበሉ አሉ። መውጣት ብቻ አይደለም ማለት ነው። የወጡት ወጥተዋል። ሳይወጡም ግን እዛ ውስጥ ሆኖ የሚቀበሉ አሉ፣ የማይቀበሉ አሉ። እንግዲህ ይሄንን ግምት ውስጥ አስገብተን እኛ ሜሪላንድ 2 ቀን ቆይተን ወይም 3 ለሶስት የተከፈለ የሜኖናይት ቸርች መልከታው ላይ ስንመጣ ለሶስት የተከፈለ መልክ አለው ማለት ነው። አንደኛው ሙሉ ለሙሉ የወጣ አለ ዓለማዊነትን እና አሁናዊ ያለውን የክርስትናውን መልክ ትክክል አይደለም ብሎ ሙሉ ለሙሉ የወጣ አለ። ከዛ በህብረት ውስጥ ደግሞ ያለው ሜኖናይት
ዩኤስኤ የሚባለው አለ። በኋላ ላይ የምናነሳው ሜኖናይት ካናዳ ደግሞ አለ። ስለዚህ አሁን አሜሪካ ውስጥ ያሉት ደግሞ ሁለት መልክ ይዘዋል። አሁን አሜሪካ ውስጥ 3 መልክ እናርጋቸው። አንደኛው ሜኖናይት ዩኤስኤ የሚባለው አንድ አምብሬላ ነው። እዛ ውስጥ ከዛ ሳይወጡ እዛ ውስጥ ሆኖ በተለይ ግብረ ሰዶማዊነትን በሚመለከት እናንተ ያወጣችሁትን ሕግ አልቀበልም፣ እኔ ግብረ ሰዶማዊነትን አላጋባም፣ እንደ ባልም አልቀበልም የሚሉ እዛ ውስጥ ያሉ አሉ። አይ ይሄ ሀሳብ መነሳት ራሱ ትክክል አይደለም እንደ ቤተ ክርስቲያን ብሎ ደግሞ ይወጡ አሉ። 3 ሆኑ ማለት ነው። በአይነት ግን ከ54 አይነት በላይ አሉ ሜኖናይት የሚባሉ በዓለም ደረጃ ማለት ነው። 54 የተለያዩ ሴክቶች። ምክንያቱም ቅድስና የሚባል ትልቅ አጀንዳ በአእምሯቸው ስላለ የሆነ ነገር ሲሆን ወጥተው በራሳቸው ይሆናሉ። ግን ስሙ ግን ሜኖናይት ነው የሚባሉት በአንድም በሌላ። አንዳንዶቹ ሲሰለቻቸው አሁን እንግዲህ ሜኖ ሳይመን የሚባል ነው ሜኖናይት ማለት ነው። ሜኖናይት የሚባል ስለዚህ የዘርም ጉዳይ ስላለበት አንዳንዶቹ መነሻቸው ከአውሮፓ ያልሆነ ሜኖናይት የሚባለውን ገሸሽ የማድረግ አናባፕቲስት የሚለው ቴዎሎጂ ነው። ምክንያቱም ዳግም አጥማቂ ማለት ነው። በእናሱ ፍላጎት የወጣ ስም ባይሆንም ሌሎች ሰዎች ናቸው። እንደ አሁን ለምሳሌ ጴንጤ ይሉናል አይደል? እኛ አሁን በዚህ ሀገር ውስጥ ተሐድሶ ይላሉ ወይም መናፍቅ ይላሉ። እንደዛ ከሌሎች ሰዎች ስም የተሰጣቸው እንጂ በእነሱ ፈልገው ያወጡት አይደለም። ስለዚህ አናባፕቲስት ምንድነው በአሜሪካ ውስጥ ያሉት 3 ቦታ ከከፈልናቸው በኋላ አሁን አሜሪካ ስንሄድ ከሜሪላንድ ወደ ቨርጂኒያ ሄድን። ቀኑን ሙሉ በነገራችን ላይ እዚህም ግልጽ ማድረግ የምፈልገው ሜኖናይት ተደራጅቶ በቡድን በማህበር ገንዘብ የሚሰጥ ተቋም የለም። የሚሰጡት እኛም የምንቀበል የነበረው እኛን ከሚያውቁ እኛም ከምናውቃቸው በግለሰብ ደረጃ ያሉትን እንጂ በተቋም ደረጃ ተደራጅቶ የሚሰጥ አንድ ተቋም አለ። አሁን ሜኖናይት ሴንትራል ኮሚቴ የሚባል እዚህ ሀገር የተመዘገበ ከኛ ስልጣን ውጪ የሆነ በራሱ እንደ ኢንተርናሽናል ኤንጂኦ ልማት ላይ ሰላም ላይ የሚሰራ ከዛ ውጪ በግል ደረጃ ነው የሚሰጡት። በግል ፈልጎ ፈቅዶ የሚሰጥ እንጂ በማህበር የሚሰጥ የለም እንደ ተቋም ማለት ነው። ስለዚህ ቨርጂኒያ ስንሄድ አንዱ ቸርች የሜኖናይት ዩኤስኤ አባል ነው፣ አንዱ የወጣ ነው፣ አንዱ ደግሞ የሜኖናይት ዩኤስኤን ሀሳብ የማይቀበል ግን እዛ ሜኖናይት ዩኤስኤ ውስጥ ያለ ነው። ስለዚህ ማታ ጠዋት ስንዞር ውለን ቀን ስንዞር ውለን ማታ ወደ ፈንድሬዝ ወደምናደርግበት ሰዎችን ወደ ተጠሩበት ሄድን ማለት ነው። ይሄ ከመሆኑ በፊት አንድ ተቋም የማውቀው ሰው ስለነበረ የሚሽን ላይ የሚሰራ ስለነበረ ማታ እኛ የፈንድሬዚንግ ፕሮግራም ስላለ ና ልለው ጎራ አልኩኝ ተቋሙ ጋር። ሰውየውን ውሰደኝ አልኩት፣ የሚነዳኝን ወሰደኝ፣ ነገርኩት። እኔ መምጣት አልችልም፣ የእኔ ፓርትነሮች ግን ህንፃ ለመገንባት ኢንተረስት ካላቸው እነግርልሃለሁ አለኝ። በስልክ ይሁን የሚነግረው በኢሜይል ይሁን አላወቅኩም። እና እሱ ፌስቡክ ላይ ለጠፈ። 2 የቤተ ክርስቲያን መሪዎች ዛሬ ማታ በኮሚኒቲ ሜኖናይት ቸርች ፈንድሬዝ ለማድረግ ስለመጡ ኢንተረስት ያላችሁ ተገኙላቸው አለ ማለት ነው። ፌስቡክ ላይ ነው። እኔም ሼር አረኩት፣ ሌሎችም ሼር አረጉት። ስለዚህ የአደባባይ ምስጢር ነበር ማለት ነው። በኋላ ማታ ሄደን እኛን የሚነዳው ሰው ፈረንጅ ነው። አዳራሹን ከፍቶ ገባ። ጠረጴዞችን አስተካከልን። የሚያመልኩበት ቦታ ሳይሆን ልክ የፌሎሺፕ ሆል የሚባለው ላይ ገባን። ከዛ አደራጀን። በኤልሲዲ ጉዳያችንን ነገርን፣ ፈንድሬዝ አረግን። ከዛ ወጣን። ከወጣን በኋላ በ2 ቀን በ3ኛ ቀን እነዚህ መሪዎች ምንድን ነው የሚሰሩት እዚህ ጋር ከግብረ ሰዶማውያን ጋር ግንኙነት እያደረጉ ነው የሚል በሶሻል ሚዲያ ቅድም እንዳልከው አርዕስት ሆኖ አየሁኝ። በፍጹም አስቤውም አልሜውም አላውቅም። ለምንድን ነው እንደዛ ያልኩት? ከዛ በፊት 2-3 ጊዜ ሄጃለሁ። ሲሄድ በጉባኤያቸው ላይ ኮንፈረንስ ጠርተውኝ ያውቃሉ። አልገኝም። ኢየሱስን ነው እኮ የምሰብከው፣ ሌላውን አልሰብክም። እናንተ ኃጢአተኛ ናችሁ ብዬ ሁሉ ልሰብክ ድል ነበረኝ፣ አላደርገውም ብዬ ነው የተውኩት። ገንዘብ ሊሰጡን የሚችሉ ግለሰቦችም ነበሩ፣ አንፈልግም ብለን ነው የተውኩት። አሁን ግን እዚህ ስንገኝ በኋላ ጉግል ሳረግ የነሱ ዌብሳይት እኛ ዌልካሚንግ ነን የሚል አለ፣ ኮሚኒቲ ሜኖናይት ቸርች። ከዛ የደወልኩት ደብዳቤውን የጻፈልን አካል ጋር እንዴት ነው እንደዚህ ያደረጋችሁ? ምን አለ ብትነግሩን። አዎ ግን አዳራሽ ብቻ መጠቀም ችግር አይደለም፣ ሆቴልም ቢሆን ልንጠቀም እንችል ነበረ። እኛ ጠይቀን አንጠቀም። ከዚህ በፊትም በተለያዩ ቦታዎች ስንጠቀም አዳራሾችን ለራሳችን ዓላማ የምናውቃቸውን ሰዎች ነው የምንጠራ የነበረው።
እና በጣም አዝናለሁ፣ እነዚህ የሚሆን አልመሰለኝም ነበር ብለዋልን። አዘንን፣ ለጊዜው ትተን ሄድን ማለት ነው። ስለዚህ የተከሰስነው አዳራሹን ለምን ገብታችሁ ወጣችሁ ነው። ምንድን ነው ግን አሁን እዚህ ጋር የሚያነሱት ነገር ፓስተር ከዚህ በፊት በተደጋጋሚ ጊዜ ቤተ ክርስቲያኒቷ ባላት በቂ እውቀት፣ አመራሮቹ ባላቸው በቂ የግንኙነት መስመር አማካኝነት ማን ምን እንደሆነ አብጠርጥረው ያውቃሉ እና በዛ የተፈጠረው ነገር ካለ እውቀት አይደለም፣ የተፈጠረ ነገር አይደለም። በግንኙነታቸው አምነውበት ፈንድሬዝ ለማድረግ የነሱንም እገዛ ለማምጣትና ለመዋጀት ፈልገው ነው ኢንቴንሽናል ሆነው ነው እንጂ ያነበብኳቸውም ጽሁፎች የሰማኋቸውም መግለጫዎች ከናንተም በፊት የነ ዶክተር ስዩም አንቶኒዮስ ቲሞችም ጭምር አብረው ያነሷቸው በቪዲዮም በጽሁፍም ያጓሯቸው ነገሮች እንደዚሁም በሚዲያም ጭምር በመቅረብ ያነበቧቸው መግለጫዎች እንደዛ አይነት አንድምታ አላቸው፣ ወይም ከአንድምታ የሚልቅ ቀጥተኛ ንግርት አላቸው። በጣም እሱን ስላነሳ አመሰግናለሁ። እንግዲህ አይደለም ነው ማለት አሁን ምን ምክንያት አለኝ አሁን ማለት ይሄ ነው አይደለም ላለ ማለት። ምክንያቱም አንደኛ በዶክመንት ማን ሰጠ ማን አልሰጠ የሚባለው በዶክመንት የሚታይ ነገር ነው አይደል? መቼም ገንዘብ ዝም ብሎ አይመጣም። የሚመጣው ገንዘብ ከየት ነው የመጣው ከማን ነው የመጣው የሚባል ይታያል። ምንም ይሄ ግልጽ ነገር ነው። ሁለተኛ ሎጂካሊ ማሰብም ያስፈልጋል አንዳንድ ጊዜ። እሺ እንደዚህ ቢሆን ኖሮ ብናውቅ ኖሮ አውቀን ብናደርግ ኖሮ ፌስቡክ ላይ እንዴት ነው ሼር የምናደርግ? በጥፊ ምታኝ እንካ ብዬ ዱላ ቀላቀብለን እንትንስ ቢሆን እግዚአብሔር የአሕዛብንም ደግሞ በር ከፈተልን ከማያምኑትም አምጥቶ እንደ ሰለሞን አደረገልን ለማለትም በዘበዝን የጠላትን የአሕዛብንም ለማለት ቢሆን የሚልም በመሰረቱ አንድ በጣም መስተካከል ያለበት እኔ በእውነት እነዚህ ሰዎች ገንዘብ በመስጠት የሚያታልሉ ቢሆን ኖሮ ስንት ሰው ይወድቅ ነበር እስከዛሬ ድረስ? በገንዘብ ቢኖራቸውና በገንዘብ ማታለል ስራቸው ከሆነ ብዙ ሰው መውደቅ ይችል ነበር። የላቸውም ብዙ ፈረንካላቸው እኔ አላቅም በሱ ነው አብዛኛው እኔ አላቅም። ቢያረጉ ኖሮ እኮ ደሃው ሀገር ሁሉ እንደዚህ ይኸውልህ ምንድነው መሰለህ ቅድም ወዳልከው ልምጣ በጣም ጥርት አድርገን ለማለፍ ይሄ ዝም ብሎ ነው እንጂ ያውቁ ነበር አብጠርጥረው ያውቃሉ የሚለው በእውነት አናውቅም። ምን አስደበቀኝ አላውቅም ካል ፓስተር አላውቅም ነው እውነት ነው። በቃ አላውቅም ብቻ ሳይሆን እዛ ያሉ እኮ የሊንክ ቦርዱ ያለነሱ እውቅና ነው የሄደው እኮ ለምስክርነት ደብዳቤ ተጽፏል እኮ ሰነድ ሰጥቷቸዋል። ደብዳቤ እኛ ኃላፊነቱን እንወስዳለን ብለው እኮ ወስዶ አይ ማን ነው ያጻፈ? እነሱ ናቸው ያጻፉት። እንግዲህ ሰው ካመነኝ ይመነኝ፣ ካላመነኝ ልረዳው አልችልም። ስለዚህ ሳላውቅ ነው የሄድኩት ማለትና በፊት ለፊት ደግሞ እኮ ጋብዘውን ግብዣው እኮ አለ፣ ኢሜሎች እኮ አሉ። አሁንም ላሳየው ይችላሉ። እነዛ እያለው አልመጣም ብዬ ያልኩባቸው ጊዜያቶች እኮ ነበሩ። ከዛሬ ውጪ አሁን ከንባቸው ጊዜያቶች ውጪ አንሄድም፣ አንመጣም። ቅድም እንዳልኩት ኢየሱስ ጌታ ነው፣ እናንተ ኃጢአተኞች ናችሁ፣ ንስሐ ግቡ ሊያስብለኝ የሚችለውን እድል እንኳን አልገኝም እኮ ነው ያልኩት። ለምን? ወንጌል መስበክ ኃጢአት ስለሆነ አይደለም። ወንጌል መስማት አለባቸው መዳንም አለባቸው ብዬ ነው ማምነው። ነገር ግን እዛ ላይ መገኘት ግልቲ ባይ አሶሲሽን ሊያመጣ ስለሚችል አልገኝም ነው ያልኩት። ያን መልእክት ግን ማድረስ ክፋት ነበረው። በእንደዚህ አይነት ይኸውልህ ምን መሰለህ አሁን የስሜት ግለት የህዝብ ጩኸት ባለበት እንኳን እሱን ትተህ ግብረ ሰዶማውያንን ወንጌል ሊመስክርላቸው ብትል ኃጢአተኛ ሆነ ነው የምትባለው አውቶማቲክ ማለት ነው። ግን ሰከን ብለን ኃጢአተኛ ነው ካልን ጌታን አምኖ የሚቀበል ከሆነ እነዚህን ሰዎች ወንጌል ማድረስ አለብን የለብን የሚለው ሌላ ጉዳይ ነው። እኔ ግን እዛ አዳራሽ የተገኘሁት ከመሪዎች አንድ ሰው አልተገኘም። አላቃቸውም፣ አሁንም አላቅም፣ ትናንትናም አላቃቸውም። ከቸርቹ አባላትም አንድ ሰው አልተገኘም። በሩን ከፍተን ገባን፣ በሩን ዘግተን ወጣን። ስለዚህ አሜሪካን ሀገር ውስጥ ባስ ከተሳፈርክ አንድ ወይም ሁለት ሰው እነሱ ልብሱን ለብሰው ታገኛቸዋለህ። ሻይ ቤት ከገባ ታገኛቸዋለህ።
ማን ነው የሚባል ይሄ የስታርባክስ ሲኢኦ እንደዚህ ብሏል ይባላል። እኔ አልሰማሁም፣ አላየሁትም። እኔ ግብረ ሶዶማዊ ነኝ፣ ግብረ ሶዶማዊነት ከጠጣችሁ ስታርባክስ ገብታችሁ ቡና ትጠጡ ብሏል አሉ። ግን ቡና ጠጥተህ ከሆነ አንተ የስታርባክስን ግልቲ ባይ አሶሲሽን ነው ማለት ነው በሌላ አነጋገር። ስለዚህ አንዳንዱ ነገር ፌስ ቫሊዩ ካልወሰድክ ኢንቴንሽን ልብህ ውስጥ የሆነ ነገር አስበህ ነው ቃል እሱን ለእግዚአብሔር ስታርባክስ የጠጣነውን ሁሉ ንስሐ መግባት አለበት ከጠጣ ማለት ነው። ምን ልልህ ነው በሌላ አነጋገር በነገራችን ላይ በደንብ አስምሬ መናገር የምፈልገው መሰረተ ክርስቶስ ቤተ ክርስቲያን ሜኖናይት ከሚባል ተቋም 0.05 አትወስድም ገንዘብ ወስዳ ማጣ ላለፉት 40 ዓመታት። አሁን እያደረግን ያለ ነው ምንድን ነው? ኮሌጁ በራሱ እግር እንዲቆም ከምናውቃቸው በነገራችን ምን እየሆነ መሰለ፣ ቤተ ክርስቲያኑን በደንብ የሚያውቁ ሰዎች ባለፈው ስንሄድ ያገኘናቸው አሁን ስንሄድ አላገኘናቸው፣ ሞተዋል። አሁን ያሉ ወጣቶች ደግሞ ስለ መሰረተ ክርስቶስ አይደለም ስለ ክርስቶስም አያውቁም። ስለዚህ ይሄ ጉዳይ ይሄንን አዳራሽ ይሄንን ግቢ ወስደን አግባብ ያለው ነገር ሰርተን 5 ፎቅ ያለው 6 ፎቅ ያለው ሰርተን ገስታውስ አድርገን ፈንድ ከዚህ ካላገኘን በስተቀር ተቋሙን ራን ማድረግ አንችልም። ከሰው ትከሻ በጊዜ መውረድ አለብን፣ ራሳችን መቻል አለብን የሚል መዝሙር ነው የምንዘምር የነበረው። ለዚህ ዓላማ ነው እዛ ሄድ ነው። ስለዚህ የምናውቃቸውን ነው የጠራናቸው፣ የምናውቃቸውን ነው ጉዳያችን የነገር ነው። እኛም እንኳን ብናደርግ ቤተክርስቲያን እኮ ታውቃለች። ሊስቶች እኮ አሏቸው እኮ። አሁን ሊንክ ቦርድ የሚባለው እኮ ቤተክርስቲያን ወክሎ ነው እዛ ያለው፣ በቤተክርስቲያን ፍርማ ነው እዛ ያለው። የት ጋር መሄድና የት ጋር መሄድ እንደሌለበት ያውቃል። ስለዚህ እኛ አሁን ቦታው ላይ ነው ጥያቄያችን እንጂ እኛ የማናውቃቸው ሰዎች መጥተው ገንዘብ ሰጥተውናል የሚል ምንም ጥርጣሬ የለም። በነገራችን ላይ ሰዎች በአንድ በኩል እንደዚህ ይበሉ እንጂ ቤተክርስቲያን አመራር ውስጥ ያሉ በሊደርሺፕ ውስጥ ያሉ ከላይ እስከ ታች ያሉ ሰዎች እኮ እችን ያክል ቅንጣት ጥርጣሬ አልነበራቸው። እነዚህ መሪዎቻችን ተሳስተው ያልሆነ ቤተክርስቲያኒቱ እሴት ላይ ቁማር ይጫወታሉ የሚል አንዳች ጥርጣሬ አልነበረም። አንዳች ይልቁኑ አግባብ ባለው መንገድ ወደ ሚዲያ መውጣቱ አግባብ አይደለም። ለምን እንደዚህ ይሆናል? እንደ ቤተክርስቲያናችን ታሪክ ጉዳዮችን በውስጥ ነው የምንጨርሰው ነው መባል የነበረ። ምንድነው አንዱ ያነሱት ነገር አሁን ይሄ እውቅናውን ከማግኘት እና በሙሉ ባርኮት የቤተ ክርስቲያኒቷ አጠቃላይ የአመራር ቦርድ የቤተ ክርስቲያኒቷ የጠቅላላ ጉባኤ ያልተሳተፈበት ይልቁንም ፕሬዚዳንቱ ዲሲሽን ሜከር እና የበላይ ሆኖ ካሉት ቲሞች ጋራ በበላይነት ያቀናጀው እንጂ አጠቃላይ የቤተ ክርስቲያኒቷ አመራሮች የተሳተፉበትና የእውቅና ባርኮት የሰጡበት ሂደት አይደለም የሄደው የሚለውንም በዛው አስታወስከኝ። ጥሩ ሀሳብ ነው። ይሄንን በእርግጥ ቤተ ክርስቲያን ሂዳር 13 ላይ የሰጠችው መግለጫ ላይ ግልጽ አድርጋለች። በጣም በግልጽ ቋንቋ ማለት ነው። ፕሬዝዳንት ነኝ፣ የቤተ ክርስቲያኒቷ አገልጋይ ነኝ። ኮሚኒኬት ማድረግ ግንኙነት ማድረግ የስራዬ ድርሻ እንጂ በየጣቢያው የቆምኩ ልሂድ አልሂድ ልስራ አልስራ ብዬ የሚለው አይደለም። ግን ይሄው አሁን የሆነው ግን ከዛ ውጭ ነው። ስልጣን የተሰጠኝ በቁመት የተለክቶ ሳይሆን ባለሁበት ወንበር በተቀመጥኩበት ወንበር ተለክቶ ነው የተሰጠኝ። እሱን ስልጣን ኤክሰርሳይዝ አለማድረግ ነው እንጂ ኃጢአት ማድረግ ኃጢአት አይደለም። ይሄንን ብዬ ግን አሁን ይሄን ነው ለኮሌጁ ፈንድሬዝ ለማድረግ ነው፣ ለቤተ ክርስቲያን አይደለም። እኔ የኮሌጁ የቦርድ ቼርማን ነኝ። ይሄ በጀት የህንፃው ዲዛይን ለቦርዱ ቀርቦ ለመንግስት አካል ቀርቦ የት እንደሚሰራ ጸድቆ ለዚህ ፈንድ ሬዝ እንደሚደረግ በጀቱ ጸድቆ የጉዞ ትራንስፖርት የሚደረግበት ምናምን የሚደረግበት ወይ 25 ላይ ይሆናል ወይ 26 ላይ ይሆናል፣ ግን እንደሚደረግ ታምኖ ተወስኖ የጸደቀ ጉዳይ ነው። ሌላውን ተው። እኔም ወደ አሜሪካ ይሁን ወደ አውሮፓ ይሁን ወደ ሌሎች ሀገሮች ሊጓዝ የሚችልባቸውን ሁኔታዎች አስቀድመን በእቅድ ውስጥ አስገብተን በአመት እቅድ ውስጥ ነው እንጂ የሚጸድቀው በየጣቢያው ቆመ ሊሄድ ነው ገምግምልኝና ከዛ ፍቀድልኝ የምትለው ጉዳይ አይደለም። በተጨማሪ ይህን ሁሉ አልፈን
የኛ ጉባኤ ጠቅላላ ጉባኤ የተደረገው ነሐሴ 23 እና 24 ነው። የዛን ጊዜ አዲስ ቦርድ ወይም አዲስ ማዕመጉ ተዋቅሮ ነበር። አንድም ጊዜ ስብሰባ አላደረገም። እኔ ደግሞ የቀድሞውን ሰብሳቢና አሁን የተመረጠውን ሰብሳቢ ቢሮ ጠርቼ አብሬ ምሳ በልቼ እኔ እንኳን ወደዚህ ሊሄድ ነበረ፣ ወደ አውሮፓ ነበረ ጉዞዬ። ነገር ግን አሁን ወደ አሜሪካ መሄድ በጣም አንገብጋቢ ሆነ ለዚህ ህንፃ ጉዳይ። እነሱም አሁን ብትመጡ ይሻላል አሉ። የፕሪንሲፓሉን ቪዛ ደግሞ እያለቀበት ስለሆነ ወደዚህ ሊሄድ ነው ብዬ አብረን ምሳ በልተን ጸልየውልኝ ተለያየ። እኔ የቦርድ አባል ነኝ፣ የቤተ ክርስቲያኒቱ የማዕመጉ አባል ነኝ። ለእኔ የቅርብ ተጠሪ ሰብሳቢው ነው። ለሰብሳቢው እንደዚህ ሄዳለሁ ከነገርኩ ከበቂ በላይ። ስለዚህ የተነሳው ጥያቄ ግብረ ሰዶማዊነትን ወደ ኢትዮጵያ ለማምጣት ሁኔታዎችን እያመቻቸ ከሆነ ይሄ ጥያቄ ለምን ጥያቄ ሆነ? ቤተ ክርስቲያኒቱ እኮ ስርዓት አላት፣ ደንብ አላት። ይሄን የሚጠይቅ አካል አለ፣ ጠቅላላ ጉባኤ አለ፣ ቦርድ አለ፣ አገልጋዮች አሉ። ለምን በዚያ መንገድ አልተዳኘም? ሚዲያ ላይ ለምን ፍጆታ ሆነ? ሁለቱ መለያየት አለበት። ስለዚህ አንድ ላይ የሚሄድ ጉዳይ አይደለም ማለት። ይሄንን ቤተ ክርስቲያን እንደዚህ ቢል የማዕመጉ ሰብሳቢ እንደዚህ ቢል ልክ ነው፣ ይሄ ሰውዬ አጥፍቷል፣ በስልጣኑን ያላግባብ ኤክሰርሳይዝ እያደረገ ነው ማለት ይቻላል። ግን አሰራሩን ሳታውቅ ሌላ አጀንዳ ይዘህ ይሄንንም እግረ መንገድ ብትለው ግን ከአሜት ውጭ ሌላ ሊሆን አይችልም ማለት ነው። የእነሱ አሁን አንደኛው መከራከሪያ ነጥብ ምንድን ነው? ይሄን አሁን ዛሬ ላይ እንግዲህ ከፕሬዚዳንቱ እና ነገሩ ከሚመለከተው ትክክለኛ ሰው ጋር ቀርቤ አሁን ሳወራ ራሱን በደንብ አድርጎ ኤክስፕሌን ማድረግ የሚችልበትን መድረክ አሁን አመቻችቼ ያለሁኝ። ይሄን ጥሩ ጉዳይ ነው። ለምን የሚቀጥል ሌላ አይደለም የሚል አካልም ካለ እንደዚሁ ባላንስ ለማድረግ ክፍት ስለሚሆንና ምላሽም ለመስጠት ደግሞ ኔክስትም ለእናንተ ክፍት ስለሆነ ማለት ነው በራችን። ምንድነው የበር ተዘግቶብን ለመጠየቅ የጠየቅነውም ጥያቄ ምላሽ እንዲያገኝ ባደረግነው ጥረት በር ስለተዘጋብን የወጣንበት ሁኔታና ሚዲያን የተጠቀምንበት አጋጣሚ እንጂ ቤተ ክርስቲያናችንን አሳልፈን ለውጪ ለመስጠት አይደለም ብለው ሲናገሩ በደንብ ሁኔታዎችን ተከታትዬ አዳምጫቸዋለሁ። እና የእውነት በር ተዘግቶባቸዋል ወይ? ዲክታተርሺፕ በቅንፍ ውስጥ የተቀመጠ እና እንደዛ ፈላጭ ቆራጭነት ተብሎ የተሰጠው ስያሜስ በር ከመዝጋት ነው? ሚስ አንደርስታንድ ከመደራረግ ነው? ከምን የመጣ ነው? አዎ እኔ አሁን ጥያቄውን በቀጥታ መመለስ አልፈልግም። የማልፈልገው ስለማልፈልገው ነው። ሃርድ ፋክቱን ግን መናገር እችላለሁ። ሃርድ ፋክቱ ምንድን ነው? አንድ የቤተ ክርስቲያን አባል መብቱ ምንድን ነው፣ ግዴታው ምንድን ነው የሚለውን እኔ ሌላ ሚዲያም ላይ ተናግሬ ያለው። እኔ የቤተ ክርስቲያኒቱ ፕሬዚዳንት ነኝ፣ የቤተ ክርስቲያኒቱ ህጋዊ ተወካይ ነኝ። ስለዚህ ቤተ ክርስቲያኒቷ ነኝ ነው ሌላ አነጋገር። ይሄንን የሰጠው ደንቡ ነው፣ ህጉ ነው። ህጉ ደግሞ እኔ ከመጣው የተሻሻለ አይደለም። እኔ ከመምጣቴ በፊት የተሻሻለ ነው። በእኔ ላይ የተሰራ አይደለም። እኔን ለማስደሰት እኔን ባለስልጣን ለማድረግ የተሰራ አይደለም። ስለዚህ ይሄንን ህጉ ካለ ይሄ መጠየቅ የነበረበት ቀድሞ ነው፣ መጠየቅ የነበረበት ነው። እንደ አባል ግን አጥቢያ ቤተ ክርስቲያን ሲሄድ አባል ነኝ። አንድ አባል ይላል ደንባችን፣ አንድ አባል ስለ ቤተ ክርስቲያኒቱ ጠይቆ የመረዳት ሙሉ መብት አለው ይላል። ስለዚህ ፕሬዚዳንት ስለሆንኩኝ ከላይ መጀመር አልችልም። አባል በሆንኩበት አጥቢያ ሽማግሌ ጋር ሂድና ጉዳይን አስረዳ ነው የሚለው፣ ደንቡ ነው የሚለው። ጉዳይን ታስረዳለህ። የእነሱ መልስ ካላረካህ ወደ ክልል ወደ ቀጥሎ ወዳለው መዋቅር ትሄዳለህ ነው የሚለው። አንድም ይሁን ሁለትም ይሁን 10ም ይሁን 20ም ይሁን ሰዎች ሲጠይቁ በዚህ መንገድ ነው የሚስተናጋገዱ ብሎ ዘጋ፣ አለቀ። ማለት አጥቢያዋ ባለችበት ቦታ የክልሉንም የዋና ቢሮንም የቀጠናውንም አሰራርን በሚመለከት የምታውቀውን ትመልሳለች፣ የማታውቀውን ደግሞ ጠይቃ ትመልሳለች ማለት ነው።
ኦቶኖመስ ባዲው ያ ሎካል ቸርቹ ነው ማለት ነው። አዎ ለዚያ ጉዳይ ኦቶኖመስ ባዲ እሱ ነው። እንግዲህ አንዳንድ ከዚህም ጋር ተያይዘው የሚነሱት ጥያቄዎች አሉ። ለምሳሌ እኛ ማህበረ ምዕመናናዊ ነን፣ አጥቢያ ኦቶኖመስ አልሆነችም እና ስልጣን ያለው በአንድ ሰው ቁጥጥር ስር ነው የሚባል አለ። ይሄ ከሆነ ጥያቄው ደንቡን ተከትለን ነው ደንቡን የምናስተካክለው፣ በፉጨትም በጩኸትም አይደለም። ደንቡ የሚስተካከልበት መንገድ ደንቡ ላይ አለ። ስለዚህ ደንቡን ተከትለን ማስተካከል ዛሬ የጀመርነው ጉዳይ አይደለም። ቅድም እንዳልኩት ቤተክርስቲያኒቱ 1943 ነው የተጀመረችው። ነገር ግን 1958 ጀምሮ ደንብ ነበራት። 58 የተሰራው ደንብ 1963 ላይ እንደገና ታደሰ። ከ63 ላይ ደግሞ እንደገና 70 ላይ ታደሰ። ከ70 ላይ 1987፣ ከ87 1999፣ ከ1999 2003፣ ከ2003 2005፣ ከ2005 2009 ላይ የተሻሻለው ቢግ ሺፍት ነበር። ድሮ ቦርዱ ላይ ነበር ስልጣን ያለው፣ ከቦርዱ ወደ ፕሬዝዳንቱ እንዲሆን የተደረገው። እኔ ያኔ ዋና ቢሮ ውስጥም አልነበርኩ፣ የልማት ክፍሉ ኤግዚኪቲቭ ዳይሬክተር ነበር። ይሄ ይሻሻል ማለት ነው። ስለዚህ አሁንም ይሻሻል ከተባለ ደንቡ የሚሻሻለው በዚህ መንገድ ነው በሚለው መንገድ ሄደን ማሻሻል ማስተካከል እንችላለን። ቅድም እንዳልኩት የዚህኛውም ጉዳይ አሁን ከተነሳው ከግብረ ሰዶማውያን ጋር ምን አገናኘው የሚለውን ጥያቄ ነው መጠየቅ ያለብን። ማለት ቤተክርስቲያኒቷ አንድ የሚያከራክራ ጉዳይ ቢኖራት በአንድ ጊዜ ስብሰባ አትወስንም። ድሮ እንደዚያ ነበር። በቃ ይሄ ስላላግባባን ይደርና በሚቀጥለው አስበን እንወስናለን ይባላል። አሁን ደግሞ በጣም አንኳር የሆኑ ጉዳዮች 3 ሁለተኛ ድምፅ 3 4ተኛ ድምፅ እንዲደረጉ ተደርጓል። ምክንያቱም መገናኘቱም ሌላ ኮስት ኢፌክቲቭ ስላልሆነ ከፍተኛ በሆነ ድምፅ አብዛኛው በተስማማበት በአብላጫ ድምፅ አይደለም 50+1 ሳይሆን በ2/3 ድምፅ እንዲሻሻል ተደርገዋል ማለት ነው። እና አሁን ቅድም ያነሳቸውን ዲቴል ነገር የማልናገረው ብናገር እኔም የግለሰብ ጉዳይ ስለማነሳ ግለሰብ ጉዳይ ደግሞ ላለማንሳት ነው እስካሁን የቆየ ነው። እኔ እረኛ ነኝ። ሰው እንዲጎዳ አልፈልግም፣ እንዲመለስ ነው የምፈልገው። ሀዘን ከሆነ መወጋት ከሆነ መድማት ከሆነ የኔም የቤተሰብም ስለሚበቃ እሱ ላይ ዲቴል ገብቼ ማውራት አልፈልግም። ያ ግን ምንድነው መሰለ ፓስተር፣ አሁን እነርሱም አብዛኛዎቹን ወደ ሚዲያ መጥተው ይህንን ጉዳይ በከፍተኛ ሁኔታ እልባት ማግኘት አለበት የሚል የድረሱልን አይነት የእገዛ ጥሪ ነው የቀረበው እና ቤተክርስቲያን በእንዲህ አይነት መንገድ እየፈረሰች ነው ተበክላለችና ከዚህ የተነሳ ደግሞ እኛ እንደ ግለሰብ ብቻ ሳይሆን እንደ ራሳቸውንም አሁን ሲጠሩ እየጠሩበት ነገር አለ። የቤተክርስቲያኒቷን ሲጠሩ እንደ አንድ ብቻ ሳይሆን ፈቃደኛ አገልጋዮች፣ በፈቃዳቸው የሚያገለግሉ አገልጋዮች ብለው አንድ ሰው ብቻ አይደለም፣ ነገር ግን በቲም በዛ ውስጥ ከዚህ የተዋቀርን ደግሞ እነኛ 3 ነን ብለው እነሱን በውክልና አድርገውት በደብዳቤም በመግለጫም በጽሁፍም በቪዲዮም በሁሉም መንገድ ተደራሾች ሆነዋል። እነዛን ነገሮች አንስቶ እንደው አለመመለሱ አይ ቲንክ መልካም ነው ብዬ ለምን የግለሰብ ጉዳይ አይደለም። ለምን መሰለ ለምንድን ነው ወዲያ ወጥተን ያልተናገርነው? እኛ ማለት እንደ ስማችን እኮ ጠፍቷል። የቤተሰባችን ስም ጠፍቷል። ተቆርተናል እኮ ማለት ስሜት አለን እንደ ሰው። ለምንድን ነው ያልተናገርነው? የተነገረው ሁሉ እውነት ስለሆነ አይደለም። ዝም ያልነው እረኝነት ይቅደም፣ እኛም በእነሱ እኩል ሆነን በጋለ ስሜት ውስጥ ሌላ እሳት ከምንጨምር ነገሮች ይረጋጉ። አሁን የማወራው በቤተ ክርስቲያን መሰራት ያለባቸውን ሁሉ ሰርተን መጨረሻ ላይ ደርሰናል ብዬ ስላሰብኩ ነው። አሁን የምሰራው መሰራት ያለበት የእረኝነት ስራ በእኛ ለበል፣ በሰው ለበል፣ እኔ እንደ በመሪ ለበል ማድረግ ያለብኝን እስከ ጥግ ድረስ ዋጥ አድርጌ ስሜቴን ሰርቻለሁ ብዬ ስለማስብ ነው። በሌላ በኩል ግን ቤተ ክርስቲያኒቷ ማንም ሊወክል አይችልም። አሁን ባለው ደንብ፣ አሁን ባለው አሰራር የቤተ ክርስቲያኒቷ ተወካይ መግለጫ የሚሰጠውን ፕሬዝዳንት ነው። አለቀ።
ከዚያ ሲያልፍ ደግሞ የቤተ ክርስቲያን ዋና ዋና ጉዳይ ላይ የሚወስን ማመጉ የሚባል የቤተ ክርስቲያን አስተዳደር መሪዎች ጉባኤ አለ። እሱ ቢነሳ ነበረ ቤተ ክርስቲያኑ ልትፈርስ ነው ልትደባለቅ ነው ተብሎ የሚባል አልነበረም። ስለዚህ ሕግን ጠብቀ መስመርን ተከትለ ካላደረግ እኔም እኮ ማስታወስ እችላለሁ እኮ ትናንትና እንደጮሁ እኔም ማስታወስ እችላለሁ። እሱ ነው ወይ ጥቅሙ? እሱ ነው ወይ ፍላጎቱ መባል? ለምሳሌ አንዱ አሁን የሜኖናይት ወርልድ ኮንፈረንስ 2028 ላይ ለማስተናገድ ወስነን ነበር ማለት እስከ መጨረሻው ድረስ ውሳኔያችን አይሻርም ማለት አይደለም። ይሄንን የምናውቀው ውስጡ ያለን እንዴት እንደተነጋገርን ምን እየተነጋገርን እንደሆነ የምናውቀው እኛና እኛ ነን። ግን የተወሰነው መቼ ነው ይሄ ካልክ 2015 መጨረሻና 2016 መጀመሪያ ላይ ነው። በጠቅላላ ጉባኤ ይሄንን ጉባኤ እናስተናግዳለን ብለን በሙሉ ድምፅ በ2/3 አይደለም በሙሉ ድምፅ የሜኖናይት ወርልድ ኮንፈረንስ ከአውሮፓም ከአሜሪካም መጥተው ጉዳዩን አስረድተው በሙሉ ድምፅ እናስተናግዳለን ብለው ከኔም በፊት የነበሩ በውስጡን በደንብ የሚያውቁ ሰዎች ባሉበት አባቶች ባሉበት ነው የጸደቀው። ምንም ጥያቄ አልተነሳም። 2015 2016 2017 ነው አይደል? ያኔ ቢነሳ ይሄ ጉዳይ እውነትም እኛ ያላየነው ነገር ይኖር ይሆን ብለን እንላለን። ሌላው 2028 ገና የ2 ዓመት ዕድሜ አለ። ስለዚህ አንተ ቅድም ባልከው ቋንቋ ቤተ ክርስቲያኒቷ ልትጠፋ ነው ያስባለው ነገር ምንድን ነው? እኛ እስክንመለስ ድረስ ሰማይ ዝቅ ምድር ከፍ የሚያደርግ ነገር ምን ነበር? ምን ተፈጠረ? አዲስ ነገር ኮሚኒቲ ሜኖናይት ደረሱ። አዎ ደረስን። ሳናውቅ ነው የደረስነው። ታትዘት አለቀ። ሌሎቹ ፌስቡክ ላይ ባጎሉት ልክ ጉዳዩ አልጎላም። እውነቱን እናውራ ካልን ግብረ ሶዶማውያን ተጠቅሞ በወጡት ሻይ ቤት ውስጥ ገብተህ ትጠጣለህ? አትጠጣም? አሲምፕል አዚስ። ሰዎቹ ጋር ንግግር አልነበረኝም፣ ግንኙነት አላደረግኩም፣ ፈንድሬዝ አላረግኩም፣ አልጠየቅኳቸውም። ገባሁ፣ ወጣው። ዳትሴት። ስለዚህ ይሄ ነው ጉዳዩ። ከዛ ውጭ ሌሎች የነበሩ ናቸው። ምንድን ነው አዲስ ነገር የተገኘው? ምንድን ነው አዲስ ነገር የተፈጠረው? አሁን ካልደረሳችሁልን ጠፍተን እንገኛለን ያስባለው ነገር ምንድን ነው የሚለው የራሱ ጥናትና መስመር አለው። እሱን አሁን የሚታየውን ሳይሆን የማይታይ ነገር ስላለ እሱን ነው መናገር የማልፈልገው። ለምንድን ነው መናገር የማልፈልገው? ሰዎች በጎዱ ይልቅ እኔም ሰዎችን መጉዳት ስለማልፈልግ፣ ከነሱ ጀርባ ሌሎች ሰዎችም ቤተሰቦችም ስላሉ። እውነታው ግን ይሄ ነው። እውነታውን የሰማ ሰው ከዛም የሰማውን ከዚህም የሰማውን አመዛዝነው ልክ ነው ያለውን ይሰጥ፣ ልክ አይደለም ያለውን ልክ አይደለም ይበል። ሀርድ ፋክቱ ይሄ ነው። ግን አንድ አሁን ቅድም ያነሳህልኝ ላይ የወርልድ አሴምብሊ ወይም የኤምደብሊውሲ ሊደሮች በ2028 ሊደረግ የነበረው ኮንፈረንስ ካንስል ተደርጓል ወይም ተትቷል የሚለው መግለጫ የወጣው ከነሱ የድረሱልን ወይም ጥሪ በኋላ ነው እና የነሱ ጥያቄ ነው እናንተን ይህንን የወርልድ ኮንፈረንሱን እንድታቋርጡት ያደረጋችሁ ስጋት ነው ወይንስ ጥናት ነው? ስጋት ነው ጥናት ነው የሚለው ጥሩ ግጥም ነው። በነገራችን ላይ በጣም ነው አሁን ብዙ ሚዲያዎች ላይ አይቻለሁ። በጣም ጥሩ ስላጠና በዚሁ ላመስግን። ማለት ጉዳዩ እውነታው እንዲወጣ ነው የሚፈለገው እና ጥያቄን ቀድሜ አልሰጠኝም፣ እንኳንም አልሰማው። ትልቁ ጥያቄ እዚህ ጋር ነው ያለው።